አሜን። ሰው ትላንትና ትዝ ይላችኋል ማርያም ያለ ዮሴፍ አኮምፕሊሽ ማድረግ አትችልም ብለን ነበረ አይደል? እሱ ነው ልቤን በጣም የያዘው ሀሳብ ዛሬ እንድናወራ በጣም ጥቂት ነገር ልና በሰፊው ዛሬ ምንድነው ቀን ሮብ ነው አይደል? አርብ እንደበድበዋለን። አሜን። ሰው ምክንያቱም አሁን እስካሁን ጌታ ያወራን ነገር ሰው አሰም ልንለቀው አይገባም እና እሱን ያዝ ማድረግ አለብን። ግን አንድ ሀሳብ ዮሴፍ በክርስቶስ ኢየሱስ የማዳን ሂደት ውስጥ አሜዚንግ የሆነ የተፈጠረ ነገር አለ አይደለ? ጌታ በሚገርም ሁኔታ ወደዚህ ምድር ላይ ለመምጣት ሲፈልግ የመጣው አመጣጥ ድንገት አይደለም። ኢየሱስ በማዳን ፕላን ውስጥ ዓለምን በማዳን ፕላን ውስጥ አብ አቅዷል አይደለ? የሥላሴ የፍቃድ ውጤት ነው። ክብር ሁሉ ለኢየሱስ ይሁን። ጌታ ድንገት ወደዚህ ምድር ፕሮግራምድ ነው። ሁሉ ነገር ጋይስ ፕሮግራምድ ነው። ኤቭሪ ነገሮች የጌታችን የኢየሱስ ክርስቶስ በዚህ ምድር ላይ ያደረጋቸው ነገሮች ሁሉ በነቢያቶቹ የተነገሩ ነገሮች ናቸው። ሁሉ ነገር ማለት ነው። የት እንደሚወለድ፣ ምን ጋር እንደሚወለድ፣ የት እንደሚመጣ፣ ምን መሆን እንዳለበት ኤቭሪ ነገሮችን ፓተርን አለው። ሰማይ ያዘጋጀው ማፕ አለ። ፕሮፌቲካል ማፕ ይባላል። ይህንን ማፕ ጋይስ እግዚአብሔር በሁለት መንገድ ነው ያከናወነው። አንደኛ በሉዓላዊ መንገድ ነው ያከናወነው። ሉዓላዊነቱ ምን ማለት ነው? በነገስታቶች ውስጥ እየገባ ሃሌሉያ፣ በጀንታይል አሕዛቦች ውስጥ እየገባ በነቢያቶች ውስጥ እየገባ የሄደበት አካሄዶች በጠቅላላ ዝም ብሎ ድንገት አይደለም። ለዩኒቨርስ ነው ድንገት። ኦኬ፣ ለዓለማችን ነው ድንገት፣ ለፍጥረት ነው ድንገት። ሰማይ ድንገት አይደለም፣ የተቃኘ ነው። ሰማይ ሥላሴ ፕሮግራም ያደረገው ነው የኢየሱስ ወደዚህ ምድር መምጣት። ሁሉ ነገር የተፈጸመው አኮርዲንግ ቱ ዘ ፕላን ኦፍ ጋድ ነው ማለት ነው። ኦ ሃሌሉያ! እግዚአብሔር አብ እንዳቀደው ነው የተከናወነው። ግን በደንብ አድርጋችሁ ስሙ፣ የተከናወኑት ነገሮች ሁሉ ግን ፍጥረት እንዳሰበው አይደለም። ለምሳሌ ስሙኝ፣ የኢየሱስ ክርስቶስ ወደዚህ ምድር ሲመጣ አንዱ የተጠቀመበት ጥበብ ሉዓላዊነቱን ነው። ጌታ ያ ሉዓላዊነቱ ፍጥረት የሚያስተውለው አይደለም፣ የሚነዳበት እንጂ። ለምሳሌ ነቢያቶቹ በሉዓላዊነቱ አይደለም፣ ኢንካውንተር እያደረጋቸው ነው፣ ነግሯቸው ነው። ኢሳይያስ ምዕራፍ 7 ላይ ይወለዳል ብሎ ነግሯቸዋል። ምልክቱ ይሄ ነው፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው። ኢንካውንተር ኢሳይያስ እንዳለ ኢሳይያስ ለሁለት ይከፈላል። 66 ምዕራፍ ነው ኢሳይያስ፣ ብሉይ ኪዳንና አዲስ ኪዳን ነው። 27 እና 39 ነው። የሚገርማቸው 66 ነው። 39ኙ ምዕራፍ ኒው ቴስትመንት ነው የሚያወራው የኢሳይያስ መጽሐፍ። ሊትራሊ ኬታን ያወራ ሪች ማለት ነው። ፕሮፌሲው ተይዟል አለ። ግን የመጣው አመጣጥ ይገርማቸዋል። ለምሳሌ አንደኛው ኢየሱስ ከመጣበት መንገድ ሩት ናት። ሩት ተነዳች እንጂ አልተነገራትም። እሺ ሚሚዬሽ አማርኛ ተጠቀም ተብያለሁ። ተጠቀማለሁ። ክብር ሁሉ ለኢየሱስ ይሁን። ስለዚህ እንግሊዝኛ ሳወራ ትርጉሙን ጻፉላቸው። ከኔ ጋር ናቸው።
መጽሐፉን ስታዩ የሩት መጽሐፍ ሩትም እንደ ድንገት ወደ ቦዔዝ እርሻ ገባች ይላል። በምን እሷ ያለችው በዛ ላይን ውስጥ ነው። ኢየሱስ በሚወለድበት ላይን ውስጥ ልገባ ነው። የዳዊት አያት ናት። የገባችበት እርሻ የማን ነው? የቦዔዝ ነው። ቦዔዝ የኢየሱስ አያት ነው። ስሙኝ፣ እዛ እርሻ ውስጥ ገባ ግን የገባችው በድንገት ነው። ነብይ ነግሯት አይደለም። መጽሐፍ አንብባ አይደለም። ዘፍጥረት 3:15 አንብባ አይደለም። እዛ የገባችው እንደ ድንገትም ነው የተገኘችው። ሄሎ ከነገራችሁ እዛ ገብታ መጣች። በጣም ነው የምናየው ቱ ደ ዲፕስ ማለት ነው። ሂዳችሁ ላይኑን ስትመለከቱ እግዚአብሔር አብ በሉዓላዊነቱ ያልገባበት የለም። እኔ ግን ዛሬ ማውራት የምፈልገው ስለ ዮሴፍ ሎርድ በኢየሱስ መወለድ ውስጥ ዮሴፍ ያደረገው ነገር ጋይስ ዳይናሚክ ነው። ይሄ እኛ ጋር በጣም አፕላይ መደረግ ስላለበት ጌታ ይረዳናል፣ እንጸልይበታለን። አሜን። ዮሴፍ ተነግሮት አይደለም፣ ተገልጦለት አይደለም። ስሙኝ፣ በሚገርም ሁኔታ ዮሴፍ ትልቁን ስራ ከሰራው ጽንሱ እንዲጠበቅ ካደረገው አካል እሱ ነው። ትልቁ ማለት ሶስት ሰዎችን አሳያቸዋለሁ በኢየሱስ መወለድ ላይ የትንቢት ፍጻሜን ያመጡ ማለት ነው። አንደኛው ዮሴፍ እግዚአብሔር ተገልጦለት ነው። ሁለተኛው ደግሞ ንጉሱ ነው። ሕዝብ ይቆጠር ዘንድ ቀሰቀሰ ይላል ቄሳሩ። ሰው ሁሉ ሰው መቆጠር አለበታል። ኢየሱስ ደግሞ ቤቴል መወለድ ነበረበት። እዚህ ጋር ነው የህይወታችሁ ጥያቄ እንዲመለስ ምፈልገው። እኛውን ብቻ ነጥየላውና ዓርብ ዕለት በደንብ እናወራለን። ምክንያቱም ቅድም እግዚአብሔር የተናገረን ነገር እንዲጠፋብን ስለማልፈልግ ለዮሴፍ እግዚአብሔር ተገለጠለት። እጮኛህን ማርያምን ለመውሰድ አትፍራ ብሎ ምንድን ያለው? ሚስትህ አድርገህ ውሰዳት ነው ያለው። ረዳት አላለው። ምክንያቱን እነግራቸዋለሁ ለምን እንዳለው። ሁለተኛው ግን ንጉሱ ነው። ህዝብ ይቆጠር ዘንድ ሰው ሁሉ መምጣት አለበት በቤቴል። ንጉሱ የእግዚአብሔርን ቃል ሰምቶ ነው ወይ? ምክንያቱም ሚክያስ ምዕራፍ 5 ላይ እዛ ከተማ እንደሚወለድ መጽሐፉ ስለነገረ ቤቴል መወለድ አለበት። ሁለቱን ተመልከቱ። የትንቢት ፍጻሜው ላይ የመጣው በተለይ ንጉሱን ስንመለከት በኢየሱስ መወለድ ቤቴል ላይ እጁ አለበት፣ ግን ክፉ ንጉስ ነው። ትንቢቱን ግን አስፈጽሟል። ልቡን ቀሰቀሰው፣ ህዝብ መቆጠር አለበት ብሎ። ማርያምም እጁ የለበትም፣ ዮሴፍም እጁ የለበትም። ሁለቱም እጃቸው የለበትም። ንጉስም እጁ የለበትም፣ እግዚአብሔር እንጂ። ዓለም ሁሉ መቆጠር አለበት የሚል ትእዛዝ ወጣ። ዓለም ሁሉ ምን ማለት አለበት? መቆጠር አለበት የሚል። እግዚአብሔርን ሰምቶ አይደለም አንተዬ። እርጉዟ ማርያም አህያ ላይ ተቀምጣ ወደ ቤቴል ላለመሄድ ምክንያት የላትም። ምክንያቷ አንድ ነው፣ ንጉሱ መታዘዝ እንጂ የእግዚአብሔርን ፍቃድ አኮምፕሊሽ ማድረግ አይደለም የማርያም። ምክንያቱም ማርገዟን እንጂ ጌቱ ጋር ውለይ ተብሎ አልተነገራት።
የሚወለድበት ቦታ የተወሰነው በነብዩ ነው፣ በቤቴል እንደሚወለድ። ጥያቄው ይህንን ፕሮፌሲ አኮምፕሊሽ ለማድረግ የገቡ ሰዎችን ትመለከታላችሁ ማለት ነው። ዮሴፍ ለመንከባከብ፣ ንጉሱ ደግሞ ትእዛዝ ለማውጣት። ሁለቱንም በሰባቸው ዮሴፍ ሕግ ሊታዘዝ፣ ንጉሱ ሕዝብ ሊያስቆጠር። ማርያም አማራጭ የላትም ከመቆጠር። ማንም ሰው የሚሆን የተባለው ማንም ሰው ገላትያ ምዕራፍ 4 ላይ ዘመን በደረሰ ጊዜ ይላል። ምን ማለት ነው? the appointing time እግዚአብሔር የወሰናት ቀን ማለት ነው። ያቺ ቀን መጣች። ለዶስ ሐውድ ዘኪባ ሜንታላቫኑ ዳረሺ ለሃደቫኒያቱ the appointing time እግዚአብሔር የወሰናት የቆረጣት ቀን መሲሁ ይወለዳል የተባለበት የመጨረሻ ቀን መጣች። እዛ ቀን ላይ እግዚአብሔር አብ ዓለምን የሚቀሰቅስ አንድ ክፉ ንጉሥ ማስነሳት አለበት። ትእዛዙን አልቀበልም ብትል ሊገልህ የሚችል የእግዚአብሔር ዓላማ የንጉሱን ጭካኔ የሐሳቡን ጭካኔ ተጠቀመበት። ዩስ እግዚአብሔር ብሏን ልጄ ኢየሱስ። ምክንያቱም ዘፍጥረት 3:15 ነው የተነገረው። ከሴቲቱ የሚወለደው እርሱ ጭንቅላትን ይቀጠቅጣል የሚል ፕሮፌሲ አለ። ገላትያ 4 ላይ ደግሞ ዘመን ተቆጥሯል ነው የሚለን። ያ የተወሰነው ቀን ላይ ሲመጣ ግን ያንን ጽንስ ሊያመጡ የሚችሉ የተቀቡ ሰዎች አይደሉም። እርኩስ፣ ክፉ፣ አመፀኛ ሰዎችን ፍቃዱን ለመፈጸም ተጠቅሟል። አያችሁ፣ ፕሮፌሲውን ለማስፈጸም እግዚአብሔርን አንረዳው። ክፉ ሰዎች ባሉበት ፕሮፌሲውን ያስፈጽማል። እናንተ ያሜን በሉ። ሉዓላዊ ነው ያልኳችሁ እዚህ ጋር to accomplish the prophecy የትንቢቱን ፍጻሜ ለማምጣት የተጠቀመው ሰው ቅን ሰው አይደለም። መጀመሪያ እዩ፣ ዮሴፍ ጻድቅ ነው፣ ንጉሱ ክፉ ነው፣ ማርያም የዋህ ናት፣ የምታውቀው ነገር የለም። ሶስቱን አገናኝቶ ፕላኑን የፈጸመው። በህይወታችሁ እንደዚህ ነው የሚሆነው። ክፉ የሆኑ ሰዎች ነርተው ያስወጧቸዋል እግዚአብሔር በሚፈልገው። እግዚአብሔር በጣም ልቤ ላይ ጠዋት በጣም ያስጮህብኝን ነገር ልንገራችሁ። በደንብ አድርጋችሁ ስሙኝ። ይውላችሁ አንዳንዴ ድምፅ ላይ መጣላችሁ ይችላል። እግዚአብሔር የሚፈልጋችሁ ቦታ ሊያደርሳችሁ ዓለምን እንዲቆጠር ብሎ ያስነሳው ንጉሥ ክፉ ነው። ቦታችሁን ኮምፈርት ዞናችሁን ንቅንቅ አድርጎ ስትመቱ አንዳንዴ የእግዚአብሔር ድምፅ እንደሆነ ዛሬ ልነግራችሁ ወዳለሁ። ንጉሱ እርጉዟን ሴት አራራላትም። መቆጠር አለብሽ፣ መቆጠር አለብሽ። ቢጨነግፍስ ልጁ who cares? የንጉሱ ዓላማ በደንብ አድርጋችሁ ስሙ፣ ህዝብ መቆጠር አለበት የሚል ነው። የዮሴፍስ ዓላማ ሲባል ጽንሱ እንዳይጨነግፍ መንከባከብ ነው። አገናኛቸው ነው የምልህ። አቤት የእግዚአብሔር ድንቅ ፕላን! ሉዓላዊነቱን ተጠቅሞ ኢንካውንተር መገለጥ ተጠቅሞ ሶስቱን አንድ ቦታ ላይ ያመጣቸው። የት? ቤቴል መወለድ አለበት ይሄ ብላቴ። ጋይስ አንዳንዴ በህይወታችሁ ስፍራ የሚያስለቅቋችሁ ሰዎች ክፉ ስለሆኑ አይደለም። እናንተ ያረገዛችሁት ራዕይ መወለድ ያለበት ቦታ የተወሰነ ስላለ ነው። እዛ ደግሞ በፍቅር አትሄዱ። ሻራባራባ ብላችሁ ስለማጡት ብዙ ጊዜ የእግዚአብሔር ድምፅ የምንሸወደው እዚህ ጋር ነው። እዚህ ጋር ነው የምንሸወደው። መጽሐፍ ቅዱስ እንዲህ ይላል፣ የሕግ መምህር በወሰነው ስፍራ በለቅሶ ሸለቆ ውስጥ በረከትን ያዛል ይላል። ቦታው የት ነው? የለቅሶ ሸለቆ ነው።
የሚታዘዘው ምንድነው? በረከት። እግዚአብሔር ሸለቆን ይቀይራል አላለም። በዛው ሸለቆ ውስጥ በለቅሶ ሸለቆ ውስጥ የሕግ መምህር ማስተር ቲቸር ማለት ነው፣ ዲዛይነር ምን ማለት ነው? የለቅሶ ሸለቆን ትምህርት ቤት ያደርገዋል። እዛው እየተማርክ ደግሞ ብለሲንግ ያዛል። ጌታ አንዳንዴ በሉዓላዊነቱ ክፉ ታውቃላችሁ። አዲስ ኪዳን እንዲጻፍ የተፈለከው በግሪከኛ እግዚአብሔር ግሪከኛ ተናጋሪ ስለሆነ አይደለም። አሌክሳንደር ዘግሬት ዓለምን ሁሉ አንድ አደርጋለሁ፣ ዓለም ሁሉ አንድ ቋንቋ መናገር አለበት ብሎ ሲገዛ እግዚአብሔር መጽሐፉን በግሪከኛ አደረገው። ያ ማለት ወንጌል በፍጥነት በዓለም እንዲሰራጭ ዓለም አንድ ቋንቋ ማውራት አለባት፣ እሱም ግሪክ። ስለዚህ አሌክሳንደር ዘግሬትን ሲነሳ አውሬ ነው ስትሉት አውሬ አይደለም፣ አንድ የእግዚአብሔርን ፍቃድ ሊያስፈጽም ነው። ምክንያቱም ኒው ቴስትመንት ደ ጋስፕል በሁሉም ቋንቋ እንዳይደርስ ምን መደረግ እጥረት አለ፣ ትራንስፖርት እጥረት አለ፣ ብዙ ነገር እጥረት አለ። ምን መሆን አለበት? አንድ ቋንቋ ከሆነ ግን ግሪከኛ ከተናገሩ ኤቭሪባዲ ዴይ ዊል አንደርስታንድ። ያንን ሊያስደርግ የሚችለው ደግሞ አሌክሳንደር ዘግሬት ብቻ አስነሳው። ዓለምን አንድ ትልቅ ላይብራሪ ያደረገ። ዓለም አንድ ቋንቋ መናገር አለበት። ሮማውያኖች ቀኝ ሲገዙ ግሪካውያን ግን አይምሮ ይገዙ ነበር። ሲቲዝን ነው የሚያደርጋችሁ። ግሪኮች ቋንቋቸውን ነው የሚያስተምሯችሁ፣ ባህላቸውን ነው የሚያስተምሩ እናንተን ሲገዟችሁ፣ ልክ እንደ አሜሪካኖቹ ማለት ነው። አሜሪካ ቋንቋህን አይነካም፣ አሜሪካውያኖች ምንህንም አይነካም፣ ባንዲራህን ስቀር ግን ዩል ቢ አንደር ደ ዩናይትድ ስቴትስ ማለት እዚህ ስር ትሆናለህ። በእጅ አዙር አሜሪካዊ ተገዝተ ለሲስተሙ ለፍቃዱ ተገዝተ ትኖራል። ዩር አንደር ደ ፕሬዚደንት ኦፍ ትራምፕ ራይት፣ እዛ ስር ነው የምትሆነው። ገስዋል ኢትዮጵያዊ ነኝ ብለህ ግን የኢትዮጵያን ሕግ ማድረግ ግን አትችልም። ግሪክ ያንን ፍልስፍና ነው የያዙት። ቋንቋን አውራት ይልሃል። እንድንግባባ ክፍል እግዚአብሔር አስነሳው ዓለምን ወንጌል ሊያደርስበት። እግዚአብሔር የተጠቀምባቸው መንገድ እሱ አሜዚንግ ጋይስ is amazing። እየገባችሁ ነው ያለው። ስለዚህ ዓለም ይቆጠር የሚል ትእዛዝ አወጣ ማለት ነው። ዓለም ምን ይበል ላሳያችሁ። ሃሌሉያ እንዲህ ላሉ ቋር መጽሐፍ የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ናቸው፣ ወደ ወደደው ያዘነብላል። ግን ሶስቱንም ዓርብ ዕለት እናያለን። ልጅ የቋንቋ ችግር ነው ያለባት። ጌታ ይመስገን። እስኪ አንድ ሰው ያንብብልኝ። ሉቃስ 1 ሳምር ሉቃስ 1 እግዚአብሔር ሲል ከአንድ ጀምሮ እግዚአብሔር ሲል በጌታ ቤስ ማነባለ ሉቃስ 1:32 ከ30 ጀምሮ እግዚአብሔር ሲል መልአኩም እንዲህ አላት፣ ማርያም ሆይ የት አለሽ? እሺ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። አሜን። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ
ለዘላለም ይነግሳል። አሜን። ለመንግስቱ መጨረሻ የለውም። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። አሜን። እነሆም ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔርም የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። በቃ ሉቃስ 2 ደግሞ 1 አንብቢ። ሃሌሉያ። በዚያም ወራት ዓለሙ ሁሉ እንዲህ የነገስታቶችን ክፋት የሰዎችን ክፋት ብቻ አትመልከቱ። ቢሃይንድ የእግዚአብሔር ጋይስ ሊስን ቱ ሚ የእግዚአብሔር የዘላለም እቅድ ምንድነው? እዛ ውስጥ አሁን አስባችኋል? ምን አይነት ጭካኔ ነው? እርጉዝ ለምን ይሰበስባል ልትሉ ትችላላችሁ። ምን ታደርጋለች እርጉዞ? ይኸውልህ ብራዘር፣ ንጉሱ የፈለገው ገንዘቡን ነው፣ እግዚአብሔር የፈለገውም ገንዘቡን ነው። ሁለቱን የተገናኙት። የእግዚአብሔር ገንዘብ ክርስቶስ ነው። ሚክያስ 5 ላይ እንዳለው መወለድ አለበት በቤቴል። እቺን ብቻ ልተውላችሁ። ዛሬ እየተጨነቃችሁ ያላችሁበት ቦታ ምናልባት እግዚአብሔር ተነሱ የሚል ድምፅ ለንጉሱ ሰጥቶ ቢሆንስ? እናንተ የምታስቡት ነቢይ ቤታችሁ ሲላክ እንጂ ክፉ ሰው ቤታችሁ ሲመጣ አይደለም። ሁለቱም የእግዚአብሔርን ፍቃድ ሊያስፈጽሙ ይችላሉ ማለት ነው። እድል አይገርም? ሰው ማየት ያለብን the plan of God እዚህ ጋር ነው መረጋጋት የሚያስፈልገው። አንድ ድንቅ ቃል ልንገራችሁ፣ በጣም የሚገርም ቃል። የተረጋጋ ሰው የእግዚአብሔርን ድምፅ ይለያል። የሚለየው ከሚሰማው ድምፅ ብቻ ሳይሆን ሁሉ ቃጠል ተንበርክኮ እግዚአብሔርን ጠየቀ ይላል። የመጀመሪያው ነገር ዳዊት የተፈጠረበትን ነገር ኢሞሽናል ኮንትሮል ነው ያደረገው። ስሜቱን የተቆጣጠረው። ስሜቱን የተቆጣጠረበት መንገድ ደግሞ እግዚአብሔር ጋር በመገኘት ነው እንጂ ኮንፌስ በማድረግ አይደለም። ብሪዚን አውት ብሪዚን ኢን በማድረግ አይደለም። ዳዊት ተጨነቀ፣ እጅግ ተጨነቀ፣ እጅግ ተጨነቀ። ትረስት የሚያደርጋቸው እንኳን ወገኖቹ ነፍሳችንን አሳልፈን እንሰጣለን ብለው ትላንትና ቃል የገቡለት የገዛ ወገኖቹ ወዳጆቹ ተስፋ ያደረገው አብረን እስራኤልን እናስተዳድራለን ብሎ የታመነባቸው ወዳጆቹ ሊወግሩት ድንጋይ ያነሱ ይላል። በነገራችን ላይ ወዳጆቻችሁ ለእናንተ ወዳጅ የሚሆነው የነሱ ነገር እስኪነካ ነው። ሃሌሉያ። ድርገሙ በአማርኛ ድርገሙ። ክብር ሁሉ ለኢየሱስ ይሁን። የኔ እናት እድል እየተሸማቀቀችብኝ፣ አረ ቀይሩላት በጌታ። በጣም ተሸማቀቀችብኝ እኮ ጌታ ይመስገን። እንደዚህ ላድርገው እስኪ። አሁን ጥሩ ነው። እንደዚህ ሻል እዝገድ አሳ ኦኬ። እሺ ሰው ክሉንን ማለት ነው። ስላሴ ሆነን እንዴ good I think we good። ክብር ለኢየሱስ ይሁን። አንተዬ እንደዚህ ጥቁር ነኝ እንዴ? ኦኬ awesome yeah so ሂዱና ስታነቡ እነዚህ ኃያላን ነፍሳቸውን ሰጥተው ዳዊትን ተከትለዋል። ምክንያቱም የእስራኤል ተስፋ የእስራኤል ብርሃን ነው ብለው ተከትለዋል። ነፍሳቸውን ይዘው ተከትለው መጥተው ጲግላጋ የምትባል ከተማ ላይ ሲደርሱ እዛ እየኖሩ እያለ ምንድነው የተፈጠረው ሲባል ዘማቾች መጥተው ዳዊትና ሰራዊቱ በሌለበት የዳዊት ሁለቱ ሚስቶች የነዛ የሱ ወዳጆች ደግሞ እንዳለ ሚስቶች ተወሰዱባቸው። ዳዊት ግን የሚገርማችሁ ሰው እያስከተለ የሚያምነው እግዚአብሔርን ነው። ሃሌሉያ። አንዳንድ የሚከተሉን ሰዎች ዲሲቭ ያደርጉናል። ከእግዚአብሔር ልባችንን አስወጥተው እነሱ ጋር እንድንተክል ያደርጋል። ዳዊት የመጨረሻ he is never distracted። መቼም ዲስትራክት ሆኖ አያውቅም።
አዩል ሚ ጋይስ ዲስትራክት ኦልዌይስ አብሯቸው ለጦርነት እየወጣ የሚያምነው ግን እግዚአብሔርን ነው። ስለዚህ ነው ሰውየው በዙሪያችሁ ያሉ ሰዎች ድንጋይ ሲያነሳ አንድ ፊቱን የማያዞር አምላክ አለ። ዳዊትም እንዲህ ይላል መጽሐፍ ቅዱስ ሲናገር፣ ሁለት ትርጉም ነው ያለው። አንደኛው አምላኩ ይላል። አንዳንዴ በጣም ሰዎች በወደዱን ቁጥር ከእግዚአብሔር እየራቀን እንመጣለን። ማለት አውቀን አይደለም፣ ይሸውዱናል አይደል? በጣም ይገርማል። ይሄ እኮ የኢየሱስን ባህሪ ነው። ሄዳችሁ ዮሐንስ ወንጌል ምዕራፍ 2 ላይ ስትሄዱ ያቃቸው ነበርና አይታመንባቸውም ነበር ይላል። ግን አልተለያቸውም። አወቅናቸው ማለት አንለች የመጣው ቢባል ነው። እኔም እኮ አጥፍቻለሁ ብለህ ተነግረውና ግን እንዲህ ብለህ ታየዋለህ። አንተ ለማንም አትመለስም ብለህ ማለት because that's we call a trauma bond ስለሆነ አንድ የሚያደርጋችሁ ችግሩ በተወራ ቁጥር ብቻ ነው። ችግሩ ካለቀ ሰላም አይደላችሁም። የሚዘልቁ ሰዎች ኢየሱስን ሴንተር ያደርጋሉ። ወሬያቸው ማያልቅ እየበረቱ እየተቀየሩ ይሄዳሉ። ለዛ እኮ ነው ኢየሱስ የማያልቅ ርስታችን የሚሆነው። ትራማ ቦንድ ይኸውላችሁ፣ በዓለማችን ላይ ጥናት እንደተደረገው ከሆነ አንድ ሰው የሚጠሉ ሰዎች ቶሎ አይለያዩ፣ ብዙ ይዘልቃሉ። ጥናት ላይ ነው ቁም ነግራችሁ። ደሴም ሮንግ ኢነርጂ ያላቸው ሰዎች ቦንዳቸው እየጨመረ ሲለያዩ ግን ተጋለው ነው የሚለያዩት። እና ወደ ዳዊት እንመለስ እንበል። ዳዊት በደንብ አድርጋችሁ ስሙኝ። ዳዊት አብረውት እያሉ በጣም የሚገርም የሆነ ፌሎሺፕ እያላቸው አያምናቸው። ምን አይላቸው? አያምናቸውም፣ አይታመንባቸውም ነበረ። ኢየሱስ ቤቱን እነሱ ላይ ሰራ፣ ፊውቸሩን እነሱ ላይ ሰራ። በሚገርማችሁ ሁኔታ ደግሞ ተለይቷቸው አይሄድም። ለምንድን ነው ማይሄደው? የሚቀየርና ማይቀየር አለ። በይሁዳ ባለመቀየር ኢየሱስ ትዕግስቱን ዴቨሎፕ እያደረገ ይሄዳል ማለት ነው፣ እያደገ ይሄዳል። አሰብ ይሁዳ አጠገባችሁ ሆናችሁ መቀየር ካልቻላችሁ እኮ እናንተ ተቀይራችኋል ማለት ነው። እያያችሁት ይሙት ብትሄድ እንደሚያደርጋችሁ እያወቀ ሳትሉ ስቅ ፈገግ እያላችሁ ምን አይውሽ እኔ ቀጥላለሁ፣ በሞት እንኳን እነሳለሁ፣ አንተ ግን ብትሞት አትነሳም፣ ሲኦል ነው የምትገባው፣ አይውሽ ባትነካ እያላችሁ ስሜታችሁ ፊውቸሩን እያያችሁ ስሜታችሁ መቆጣጠር፣ እንደሚሰርቃችሁ፣ እንደሚያጠፋችሁ፣ እንደሚገላችሁ እያወቃችሁ ግን ኢሞሽናችሁ ኮንትሮል እያደረጋችሁ ከእንደገና ሚስጥራችሁን ሳሰጡ ኮንትሮል ዋይዝ እየሆናችሁ ከይሁዳ ጋር የኖረ መድኃኒት መሆን ይችላል። የኛ ችግር እኮ ገና ሲያስከፉን ብሎክ እናደርጋቸውና እኛም አንቀየርም። ገና ፊታቸውን ጨክ አደረጉ ቋ ሳይሉ ቋ ብሎክ ከዛ በኋላ ብሎክ ኢሞሽን ያለን ማከፍቶ ይለውጠን። ገና ስናያቸው መጣ ደግሞ ይሄው ሊበጠብጠም ሰላም ፍሬንድሺፓችንን ጉባኤያችንን ደባሶዩ ሺዳ ዞሮ ሲል ብሎክ ታደርገዋለህ። አንተ ኢሞሽናል ወይ አታሳድግ። የሆነ ጉባኤ ያለ አንተን ሊሰሙ የሚችሉ ሊቀበሉ የሚችሉ ብቻ እየሰበሰብክ ትኖራለህ። ከዛ ሆያ ሆዬ የዛሬም ዓመት ሆያ ሆዬ መንፈሳዊ ሆያ ሆዬ እንደሆነ ይቀጥላል። አርሚዎች ግን ምን መሰላችሁ የሚያደርጉት? የሚሸጣቸው ሰው ጋር ሄደው ይስቃሉ። ጌታ ወይ ግዛኝ እርዳኝ፣ ጌታ ልስቅ ነው፣ ሳቄን እንዲቀበሉት አድርግ ብለህ እንዲህ ብለህ ከዛ ቀስ እያልክ ፈካ ትላለህ። እንዴት እንደምትለወጥ ልንገርህ። ምክንያቱም አሁን ያልኳችሁ ቃል can change our heart ልባችንን የሚቀየር ነው። እዛ 31 ላይ ሚላል ዳዊትም በአምላኩ በእግዚአብሔር ልቡን አበረታ ይላል አይደል? ሰው ምን ማለት ነው? በተከበበ ቁጥር የሚያየው አምላክ አለ፣ ፌሎሺፕ ያደርጋል። ሰው ልቡ የተጠበቀው በእግዚአብሔር እንጂ በነሱ ፕሮሚስ ላይ አይደለም። በነሱ ፕሮሚስ ላይ፣ በነሱ ተስፋ ላይ አይደለም። በነሱ እቅር ላይ አይደለም። ባቀዱት እቅር ላይ አይደለም። ልቡ የቆመው በአምላኩ በእግዚአብሔር ነው።
guess what guys listen ሊገሉት ሲነሱ ወደ እግዚአብሔር ከመሄድ አልከለከለውም። የፈለገ ይጨንቀዋል። እግዚአብሔር ፊት የመቆም አቅም አለ። እንዲህ ይላል መጽሐፉ የለመደው እግዚአብሔር አምላኩ እግዚአብሔር ልቡን አበረታ ይላል። አምላኩ እግዚአብሔር ልቡን አበረታ። ሰውየው ለማዳ መሆኑን የምታውቁት እንደዚህ ይላል መጽሐፉ። ስሙኝ፣ ለማዳ መሆኑን የምታውቁት እንደዚህ ይላል ጌታ ሆይ ልውጣን ብሎ ጠየቀ ይላል። አሃ የፌሎሺፕ ሰው ነው ማለት ነው። የፌሎሺፕ ሰው ነው ማለት ነው። ክብር ሁሉ ኢየሱስ ይሁን። ልውጣ ሲለው እግዚአብሔር እንዲህ ያለው ውጣ። እዚህ ጋር ነው አሁን ቁልፍ ነገሩ የምነግራችሁ። ቁልፍ ነገሩ በጣም ቁልፍ ነገሩ ልንገራችሁ። ክፉ ሰዎች እንዳይቀይሩኝ ከፈለኩኝ ፌሎሺፔን ነው መጨመር ያለብኝ። ሁለተኛ ፍርዶቼ ጤነኛ እንዲሆኑ ቅድም እንዳልነው የእግዚአብሔርን ፍቃድ ለማከናወን ከፈለኩኝ ፍቃዱን ባላቅ እንኳን እግዚአብሔር ጋር መክረም መለማመድ መቻል አለብኝ። የሚረበሹ ረብሻዎችን ሁሉ የሚያረጋጋኝ ወደ እግዚአብሔር በመጠጋት ነው፣ ወደ ቃሉ መጠጋት ነው። እሱ ጥበብ ይሰጣቸዋል። ምን አይነት ጥበብ? ዳዊት የተጠቀመውን ነገር ልንገራቸው። ዳዊትም በመንገዱ ሲሄድ አንድን አማሊቅ አገኘ ይላል። ከዛ ገደለው አይልም። በእግዚአብሔር ፊት የተረጋጋው ዳዊት ጠላቱ ሲመጣ አይገልም። መንገዴ ላይ እግዚአብሔር ያመጣውን ሁሉ እጠቀማለሁ። ዊዝደም አገኘ። ያ ሰውዬ አብልቶ ሲያጠጣው ጉልበት ለምን አታነበውም? በመድኃኒዓለም 30 አንደኛ ሳሙኤል ትራማ ውስጥ ገብተን የማንረጋጋ ከሆነ ፊታችን የመጣውን ሁሉ ገለን ዮሴፍን እንገላለን ሳናቀው። አማሊቁን ከገደላችሁት ምርኳችሁ አይመለስም። መረጃው ያለው በአማሊቁ እጅ ነው። ታሪካዊ ጠላትነት ስላለ ሰው ዝም ብለህ አትግደል። አንዳንዴ መረጃ ሊሰጥህ ወደ ፍጻሜ ሊያመጣ ወደ አንተ ሊመጣ ስለሚችል የምትደናገጠው ትራማው ትዝ እያለ ነው። ይሄ ሰውዬ እኮ የዛኔ መቶኛል፣ ገሎኛል፣ አጥፍቶኛል፣ አሁን የሚገል አይደለም። አንዳንዴ የህይወታችሁን ዴስቲኒ ይዘው ይመጣሉ። እግዚአብሔር ፊት ለፊት ካልከረመ በጣም ነው የምንጎዳው። እሺ አንበቡ። አንደኛ ሳሙኤል ምዕራፍ 30 ከ10 ልጀምር። እሺ ኦይ ከፍ ልበል። እግዚአብሔር ከፍ ያለ። የዳዊትም ሁለቱ ሚስቶች ኢዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና። ቆይ ስለማ ልጆች ነው የሚለው? ስለ ልጆቻቸውና ስለ ሚስቱና who cares? አሁን ወዳጅነት የሚያበቃው ሲነቅ። አንዳንድ ሰዎች ለዚህ ነው አትመኗቸው፣ የማሉላችሁ የነሱ ነገር እስኪነካ ድረስ ነው። ሲነካባቸው ጩቤ ያወጡባቸዋል። እውነታቸውን ነው፣ ሰው ስለሆኑ። ሰው አንዳንዴ እስኪነኩ ድረስ ነው ለእናንተ ቃላቸውን ጠብቀው አብሯችሁ ቢኖሩት። ወዳጅነት እሱ አይደለም። ሁሌ ወዳጅነታችሁን መመስረት ያለባችሁ ከእግዚአብሔር አንጻር ነው ምላችሁ። ለዚህ ነው ሲነካባቸው ሊገል ተነሱ። ጎሄድ ቀጥል። ስሙ የሕዝቡ ሁሉ ልብ ተቆጥቶ ነበርና እሺ ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ሊወግሩት ይውላችሁ። ዳዊት በሚስቶቹ መማረክ አይደለም የተጨነቀው። ኦኬ፣ የተጨነቀው በወዳጆቹ ድንጋይ ነው። አይ ጋድ ካም ኦን ጋይስ፣ ጠላት መቼ አስፈርቶን ያውቃል? የወዳጆቻችን ድንጋይ እንጂ ከመቼ ወዲህ? ግን ይሄ ነው ዲሲቭ የሚያደርገን። ምንድነው? ሳናቀው ሁል ጊዜ በምንኖረው ኑሮ ወዳጆቻችን ላይ ተስፋ እናደርጋለን።
የዛኔ ነው የምንመታው። ይሄ ፔኑ ልንቋቋሙ አንችልም። በጣም ኃይለኛ ነው። ጎሄድ ይኸው ስሙ። አሁንም ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ደስ አይልም? ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። በማ እንጂ ትዝ እያለው የነሱ ትዝታ አይደለም። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ለዚህ ነው የፈለገ ወዳጅ ቢኖራችሁ ልባችሁን ከእግዚአብሔር ጋር ብቻ አጣብቁ። Don't trust them. Be wise. እግዚአብሔር ጥበብን ይስጠን። እግዚአብሔር ጥበብን ይስጠን። እግዚአብሔር ጥበብን ይስጠን። የመለየትን ዲዘርን የምናደርግበት ጥበብ ይስጠን እግዚአብሔር። እሺ ቀጥል። ዳዊትም የአቢሜሌክን ልጅ ካህኑን አብያታርን ኤፉዱን አቅርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። ዳዊት አላቃጠረም። ሶሪ ይህንን ቃል ስጠቀም በጌታ እሺ ፕሊዝ ይቅር በሉኝ ግን ልጠቀመው። ዳዊት እግዚአብሔር ፊት ገብቶ አላቃጠረም። እግዚአብሔር ሆይ ወዳጆቼ ካዱኝ፣ በጣም ነው የሚያሳዝነው፣ ቃላቸውን አልጠበቁም ምናምን ብሎ ሳክሱን አልነፋም እግዚአብሔር ፊት ማለት ነው። ያደረገው ነገር ምንድነው? አሁን መፍትሄ ነው የሚያስፈልገው እንጂ የጎድንን ወዳጆችን ማንሳት አይደለም። እግዚአብሔር ፊት ለፊት እግዚአብሔር ሆይ ልውጣና አገኛለሁ ነው ጥያቄ። መፍትሄ የሚሰጥህ የወዳጆችህ መቀየር ሳይሆን የተወሰደብህ ነገር ሲመለስ ብቻ ነው። ዳስ ኦንሊ አውት ጎል እሱ ነው። እግዚአብሔር የሰጠን ነገር በእጃችን መመለሳል። አሁን እኛ ዌስት የምናደርገው ታን የከደሙን ሰዎች በማስተካከል ላይ ነው ጊዜያችንን እያጠፋን ያለን። የከደሙን ሰዎች ፊክስ ልናደርጋቸው እኔ እኮ በጣም ቅን ነኝ፣ በጣም ፍቅር ነኝ፣ በጣም ይገርመሃል፣ እግዚአብሔር ቀብቶኛል፣ ለምን አንደርስታንድ አታረገኝም ምናምን። እሱ አይደለም የሚሰራው። የጠፋብህን ልብህን፣ የጠፋብህን ኢሞሽን፣ የጠፋብህን የእግዚአብሔርን ማየት ጸሎትን እዛ ላይ ነው መስራት ያለብን። ፊክስድ ዶንት ፊክስ ፒፕል ዩ ካንት ፊክስ ፒፕል ጋይስ። ሰዎችን መቀየር አትችሉም። በጣም ሉዝ ኤነርጂያችሁን ሉዝ እያደረጋችሁ ነው ያላችሁት። አቅማችሁን ሉዝ እያደረጋችሁ ነው ያላችሁት። ኢቨን የቀና ልባችሁን እያጣችሁ ነው ያላችሁት። ሰዎችን ፊክስ ለማድረግ ነው። የከዱን ሰዎች ስለጠሉንም ስለሚወዱ አይደለም። አንዳንዱ የራሱ ፔን ስላለበት ዳዊት የፈለገው ነገር ሰዎቹን ቀይርልኝ አይደለም። ባይቀየሩም ቢቀየሩም የሚያመጣው ለውጥ የለም። ለውጡ ሚስቶቹና ልጆቹ ካልተመለሱ የነሱም ካልተመለሰ እኮ አሁን ገብቶታል። የነዚህ ሰዎች ክፍተት ሚስቶቻቸውና ልጆቻቸው እንጂ የልባቸው ጉዳይ አይደለም። ስለዚህ አሁን ሄጄ እኔ ፊክስ አላደረገውም ስለጠፋባቸው። አንዳንዱ ጠፍቶበት ነው ትራማ ውስጥ ገዳይ የሆነው፣ ከባድ ገዳይ የሆነው። ስለዚህ አትግደል ብለህ መግደሉን አያቆምም። ክፍተቱን የሚሞላለትን እግዚአብሔር ጋር ፌሎሺፕ ማድረግ እንጂ እዚህ ሄዶ እግዚአብሔር ሆይ ልውጣ ወይ ያለው ማለት ነው እንጂ ጓደኞቼ ተነሱብኝ የት ልግባ አላለው። እግዚአብሔር ዋናው ፌሎሺፕ ከጌታ ጋር ያለው ፌሎሺፕ ተስተካከለ። Lord, what shall we do not to change people? በጣም ነው የሚያመው ጋይስ። በጣም ይቁ ከኔም ጭምር ነው ምለው። በጣም ክፉ ሰዎችን ለመቀየር ነው ጌታው ቀየራቸው። ለምን? ወዳጆቼ እንዲሆኑ። መቼም አይሆኑም። አንተ ተቀየር ትውጣቸዋለህ። ያንተ ብርሃን ይውጣቸዋል። ያንተ ልብ ሲስተካከል አንተ መካሪ ትሆናለህ። አንተ ያልጠበቀው ልብ እነሱ እንዲጠብቁልህ፣ ለእነሱ እንዲለወጡ። Don't waste your time. Okay, go ahead. So የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህም ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ዳዊትም ከእርሱም ጋር የነበሩት
የሚገርም እኮ ነው። ቅድም ድንጋይ አንስተውበት አሁን ተከተሉት ለጦርነት። የቀሩም አሉ እኮ ያኮረፉ። ፎከስ ያደረገው እሱ ላይ አይደለም፣ ምርኮ ላይ ነው። ደስ ይለኛል ራእይ ላይ ያለው ነገር የቀድሞ ፍቅርህን ትተሃልና ተመለስ ያለው ወደ ፍቅር ነው፣ ወደ ሚኒስትር አይደለም አይደል? የቀድሞ ፍቅርህን ትተሃል። ሪስቶር the first love ማለት ነው። እሺ ስሙ፣ ጉድ ስሙ። ይሄ ሰውዬ እየተረጋጋ ሄዶ ምን እንደሚያደርግ ለወዳጆቹ አይምሮ ካልተለወጠ ለጠላቱ አይለወጥም። ቀጠለ። ዳዊትም ከእርሱ ጋር ያሉት 400 ሰዎች አሳደዱ። 200 ሰዎች ግን የቦሶር ወንዝን መሻገር ደክመዋልና በኋላ ቀሩ። በበረሃውም ውስጥ አንድ ግብፃዊ አግኝተው ወደ ዳዊት ይዘውት መጡ። እንጀራም ሰጡትና በላ፣ ውሃም አጠጡት። ከበለሱም ጥፍጥፍ ቁራጭና 2 የወይን ዘለላ ሰጡት። 3 ቀንና 3 ሌሊት እንጀራ አልበላም ውሃም አልጠጣም ነበርና በበላ ጊዜ ነፍሱ ወደ እርሱ ተመለሰች። ዳዊትም ከበሊታውያን ደቡብ በይሁዳም ምድር በካሌብም ደቡብ ላይ ዘመትን፣ ጺቅላግንም በእሳት አቃጠልናት አለ። ዳዊትም በእነዚያ ሰራዊት ዘንድ ልትመራኝ ትወዳለህን? አለው። እርሱም እንዳትገድለኝ። ምን አይነት ዊዝደም ነው ይህ ሰውዬ! ከተማውን ካቃጠሉት የዳዊት ጠላቶች መካከል አንዱ ነው። ያገኘውን ሁሉ አትግደል ምልህ ለዚህ ነው። አይታችኋል። መጽሐፉ ሲነግር ወይን ሰጠው፣ ኤኒ ነገሩ ሰጠው፣ አበላው፣ አጠጣውና አበረታው ይላል። ዩቲዩሲ በእግዚአብሔር ፊት ለፊት በጣም ስትጎዱ መክረም ነርቨስ እንዳትሆኑ፣ ሰው ሁሉ ጠላቴ ነው እንዳትሉ ያደርጋችኋል። በፊታችሁ የሚመጣ ሁሉ ጠላት ኢንክሉዲንግ ሂዝ ኤነሚ የእሱ ጠላት ነው፣ ግን የእሱ ዴስቲኒ ያለው በእሱ እጅ ነው ያለው። አይገርማችሁ? 3 ቀን አበላው ይላል፣ ነፍሱ መለሳት። የጠላቱን ነው እኮ የምላችሁ። ሊያኖር how did he know this guy? የሚገርም እኮ ነው። ሲያየው ቆቆቆቆ ላብለዋል፣ አብልቶ አጠጣው። እዚህ ጋር ነው ይውላችሁ። ስሙኝ፣ ከዮሴፍ ጋር ላገናኘው ፈልጌ ነው ይሄንን ነገር። ሁሉ በመንገዳችሁ የሚመጣ ሁሉ ጠላታችሁ አይደለም። ጠላት ያደረገው ህመማችን ነው። ዳዊት አብልቶ አጠጥቶ የሱ ምርኮ የት እንደሆነ ማፑን የሰጠው ይሄ ጠላቱ ነው። ትላንት ከተማውን አቃጥሏል፣ ዛሬ ደግሞ ይመራዋል። እንዲህ አይነት ዊዝደም ውስጥ ካልገባችሁ አይታችኋል፣ ሁሉ ነገር ጠላታችሁ። ኔጌቲቭ የሆነ ማይንድ ሴት ነው የሚኖራችሁ። ስሙኝ፣ ዲቫይን የሚያህል ሙሉኮትን ጸንሳ ሙሉኮትን ግን ወደ መውለድ ወደ ብርሃን ወደ ገሃድ ያመጣው ዮሴፍ ነው። እግዚአብሔር አይኖቻችንን ይክፈተው፣ ዮሴፍንና ይህን ግብፃዊ ለይተን እንድናውቅ። የዳዊት የመጨረሻውን ዴስቲኒ ያገናኘው ይሄ ሰው ነው። ግብፃዊ አግኝቶ መግደል ሲገባው አልገደለውም፣ አበላው። ምክንያቱም ሰውየው የተረጋጋ ነው። አምላኩ እግዚአብሔር ፊት ለፊት የሚያሳልፈው የጸሎት አቅም እንዲረጋጋ አድርጎታል። የጠላቶቹ መካድ ትራማ ውስጥ አልከተተው። በጉዞ ሁሉ የሚያየው ጠላት አይመስለውም። ጋይስ፣ መረጃ ከጠላታችሁ እጅ ማግኘት የምትችሉ ስትረጋጉ ብቻ ነው። ሊያረጋጋችሁ የሚችለው ደግሞ የጸሎት አቅም በእግዚአብሔር ፊት ለፊት የምታሳልፉት ጊዜ ነው። ሁሉ ብሎክ አይደረግም። ጠላት እንደሆነ እያወቀ አብላው፣ መንገድ ያሳይሃል።
የጠላችሁ ሁላ ደደብ አይደለም። የጠላችሁ ሁላ እውር አይደለም። መንገድ ሊያውቅ ይችላል። ደስ ይለኛል። ዮሴፍ ማለም ይችላል፣ መተርጎም አይችልም። ድርገም ዮሴፍ ማለም ይችላል፣ መተርጎም አይችልም። በክፋት የተሞሉ በመቀኝነት ወንድሞቹ መተርጎም ይችላሉ፣ ማለም ግን አይችሉም። ሁለቱን አንድ ላይ ያገናኛቸው። ትዝ ይላችኋል። ዮሴፍ አይቶ መጥቶ ነዶ ሲሰግድልን አየው ሲል ልንሰግድልህ ፈለግን አሉ። ምቀኝነት ነው ትርጉሙ ራሱ ስፒሪት የለውም፣ ግን መልእክቱን አገኘ። ከኔ ጋር ናቸው። ወንድምን ስታይ ሁሉ ጠላት አይመስልም። አንዳንዱ ወንድሞች ትርጉሞችን ይዘዋል፣ ግን ቀናተኞች ናቸው። ቱ ቢ ኦነስት እግዚአብሔር እንደጠራኝና ጉልበት እንዳለኝ ያወቅኩት ማላስባቸው በሊደርሺፕ ደረጃ ቶፕ ያሉ ሰዎች ሲፈሩ ሳይ ማስለሆንኩ ነው የሚል ጥያቄ መጠየቅ ጀመርኩ። ዚስ ማች ምን ነው ፈሩኝ ስል አቅሜን አወቅኩት ማለት ነው። አይ ቲንክ አይ ሃቭ ሰምቲንግ ማለት ነው። ንጉስ ከፈራ ትተካዋለህ ማለት ነው። የዮሴፍ የሚገርም ዩኒክ ባህሪው ልንገራችሁ። ዮሴፍ ጻድቅ ነው፣ ግን መማር ይችላል አይደል? ዘዳግም ላይ የተጸነሰ ሴት ብትገኝ ወጣት ሆና ተወግራ ትሙት ይላል። ዮሴፍ ግን እሷ ተረገዘች፣ ዮሴፍ ተነገረው። እውነትና ምህረትን አስማምቶ ያዘው። እሱ ነው። አርግዛለች፣ እውነት ነው። ልትቀጥል የምትችለው ግን በምህረት ነው። ጽድቁ ሰውየው ምንድን ያደረገው? ዋይዝ አድርጎታል። እኔን ጌታን እየለመንኩት ነው ያለሁት። በእውነቴ ነው ብላችሁ ጌታ የጸነስኩትን ራእይ የጸነስኩትን አንተ የሰጠኝን ነገር የሚያስተውሉ ጻድቅ ሰዎች ስጡኝ። ምክንያቱም ለምን መሰላችሁ? ጻድቅ ነው ያለው ዮሴፍ መደመጥ ይችላል በማህበረሰቡ ጻድቅ ስለሆነ። ሃሌሉያ እግዚአብሔር ይስጣችሁ። በማህበሩ ዘንድ ተደማጭ ነው። ማርያም ግን መደመጥ አትችልም በማህበሩ ዘንድ አይደል? ምክንያቱም አርግዛለች። በማህበሩ ዘንድ መደመጥ ይችላል። ዋይዝ ነው። እግዚአብሔር እሱን አመጣው። ይሄን ሰው ላምጣዋል፣ ሂድና ውሰዳት ሚስት አድርጋ። ሃሌሉያ። ስለዚህ ፐብሊክ ላይ ዲፌንድ ማድረግ ይችላል ማለት ነው አይደል? ከኔ ነው ካለ ሰው ያምነዋል። ምክንያቱም እንከን ተገኝቶበት አያውቅም። ይሲ እግዚአብሔር እንዲህ አይነት ሰው ይስጣችሁ። እናንተንም አንደርስታንድ የሚያደርግ ጽንሳችሁ አት ዘ ሴም ታይም ጻድቅ የሆነ መደመጥ የሚችል ልቡ ሰፊ የሆነ የጽድቁ መጠን ኃጢአቷን እንዲሸፍን አደረገ። በሰው ዘንድ ኃጢአት የሚባለው ማለት ነው። ምን አይነት ድንቅ ነገር ነው! ጌታ ፊት እየጸለይኩበት ያለው ይሄ ዮሴፍን ስጠኝ እግዚአብሔር። የሚገርም ነው። ዓርብ ዕለት ሶስቱንም መለሰን። ንጉሱን፣ ዮሴፍንና ማርያምን እናያታለን። አሜን። እግዚአብሔር ዊዝደም ይሰጠናል። አሜን አሜን። ብቻችሁን አትችሉትም። ዮሴፍ ያስፈልጋቸዋል። ንጉሱ ደግሞ እግዚአብሔር ብሎኛል ሳይል ያለ ርህራሄ እየገፋችሁ እየደበደባችሁ ግን ወደ ፍጻሜ ያመጣችኋል። እሱንም ያዙት፣ ጸልዩ። ኤቭሪቲንግ ኢዝ ናት ማይ ኤነሚ ጋይስ። ሁሉ ጠላቴ አይደለም። ጌታ ይመስገን። አሜን ነው። ቃለ ሕይወት ያሰባል። ሪፍሌክት እናድርግ አይደል? ኢንጆይ እናድርግ። ጌታ
በጣም ኢንጆይ እናድርገው። አላህ የትላንትናው ሪፍሌክሽን በጣም ሰርቶኛል። በጣም እኔ ነው ሃሌሉያ። እናም ለጌታንና አልጀመርንም በነገራችን ላይ ልዑል ይረዳናል።